አሁን ማለት ነው ለፖርቹጋል እድላለሽ ይሄንን ስፔን አይተሽዋል አይደለ በቃ ነቃ ደንገጥ ብለሽ በኋላ ላይ ክሮኤሽያን ማሸነፍ ምጭ ከሆነ እድላለሽ ተጠቀሙበት ሮናልዶ ተጠቀሙበት ፖርቹጋሎች በጉጉት ነው መጠብቃችሁ ግልጹን ስነግራችሁ ማለት ነው ስፔን 3-0 በሆነ ውጤት አሸንፋለች ጀማው ግን ስፔን እንደምንፈራት አይነት ቲም አይደለችም እመኑኝ ፖርቹጋል ራሱን አስተካክሎ ከመጣ አይደለም ክሮኤሽያን ይሄንን ቲም ራሱ አሸንፎ ለጥሩ ነገር ልንመለከተው እንደምንችል ውስጤ ያስባል ጀማው ግን ፖርቹጋል ያደርገውም የሚለውን አላቅም ማታ ግን ወጥሩ ስፔን አሸንፋለች መታስፈራ ስፔን ግን አልተመለከትኩም ጀማው ወጥሩና ለፖርቹጋል ቋጥሮ ፕሊዝ በእናታችሁ ይሄን ስፔንን ጥሎት ሊያልፍ ይችላል የሚመጣው ፖርቹጋል ማለት ነው ግን ክሮኤሽያን ጀማው ለማንኛውም 3-0 በሆነ ውጤት ስፔን አሸንፋለች ጀማው የማታውን ጨዋታ ስለስንት ገምቱታላችሁ እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ጀማው የፖርቹጋል ላይ በከባዱ እንገናኝ ይመቻችሁ እሺ ስፔን 3-0 አሸንፋለች ይሄ ቪዲዮ ቆይቶ ከደረሳችሁ ኮፒ ሊንክ ሪፖስት አድርጉት እያያዘው ስለሆነ ነው ቪዲዮዎችን ማለት ነው ያማል እንደጠበቁት እየተንቀሳቀሰ አይደለም ለምን እንደሆነ አላቅም ፖርቹጋል አሁን ይላችሁ ከስፔን ነው የሚገናኙት ዛሬ ክሮኤሽያን ካለፉ ማለት ግን ያማልን እንደጠበቁት እየተንቀሳቀሰ አይደለም አይኖ ፈርስት ሃፍ ኩክ እያደረገ ነበር ሎንጬ ግን ጎል ማግባት አለበት ጎል ማግባት አለበት ኦፍ ኮርስ የባላንዶሩ ነገር ላይ በቃ እየረሳ ነው ታውቃላችሁ አይደለም ሙሉ ለሙሉ አመቱን ሙሉ የሚገርም ነገር እያደረገ ቢሆንም ለባርሳ ግን አሁን ለስፔን በቃ እየረሳ ነው ወርልድ ካፕ ላይ በደንብ ራሱ ማሳየት ነበረበት አንተ ምን አይነት ጎል ነው ያገባው ሁለቱም ማለት ነው ገብታችኋል ጎልደን ቡቱ ላይ ገብቻለሁ አይደል የሚያማምር ፊኒሺንግ ማለት ነው ሁለቱንም ሎድሪቭን ጠቅጠቅ አረጋላችሁ ይኸውላችሁ ፖርቹጋል ማለት ነው ከስፔን ጋር ስትጋጠም እኔ እርግጠኛ ነኝ ፖርቹጋል ስፔንን ታልፋታለች ምንም ጥያቄ የለውም ለመሰላችሁ ስፔኖች እየተጫወቱ ያለው ጨዋታ በጣም ነው የሚያስጠላው ምንም እየፈሯቸው አይደለም ከነጭራሹ ማለት ነው ኒኮ ዊሊያምስ የላቸው ምናምን ሮናልዶ ጠቅ ነው የምታደርጋቸው እነዚህ ስታገኛቸው ዝም ብለህ ጠቅ ታደርጋቸዋለህ ማንንም እንዳሰብ ስፔን ቀጣዋ የፖርቹጋል ተጋጣሚ መሆኗ ታውቋል ማለት ነው ዛሬ ክሮኤሽያን ልጥጥ አድርጋት የምታልፍ ከሆነ ፖርቹጋል ግን ከስፔን አንድ ያልተረዳ ነውና በደንብ ያላስተዋለው ሰው ለመከላከሉ ሃርድ ነው ጋይስ በእርግጥ ሚድፊልዱ ነው ያን ሶሊድ ያደረገው ግን ደግሞ ባክፎሯም ሃርድ ነው ያራዳል እንዴ ያለፉት 4 ጨዋታዎች እኮ አንድ ጎል ያልተቆጠረባት አንድ በእርግጥ ያን ያክል አታኪንግ ቲም ገጠባት ምናምን አይደለም ግን ከአራቱ ቢያንስ አንድ ጎል ያስቆጥርባት ይገባ ነበር አንድም ጎል አለመቆጠር የሆነ ምልክት የሆነ የሚያሳየው ነገር አለ ከዚህ ውጪ ደግሞ አርዛባል ያገባል ስጠው ችግር የለበትም ያራዳል ታፒንም አድርገው ቴፕም አድርገው ያ ኩኩሬላ ምን አይነት አሲስት ነው የተመለከተው ዛሬ በጣም ጸዴ አሲስት ጨርሶ ነው የሰጠው ያራዳል ልክ እንደሱ ነው እየጨረስኩ ለቅላችኋለሁ 4 ቀን በተከታታይ ዝም ብሎ ይሰው ያፈነዳል እግዚአብሔርን ድቡ ከትንሽ እስከ ትልቅ ዝም ብለን ነው የምናፈነደው የቴሌግራም ቻናል ጠቅ አድርገ ሰርች አድርገ ከዛ በኋላ ሄና ከችል እኔ በጣም አንደርሬትድ ማለት ነው ይሄ ቻናል እግዚአብሔርን አንደርሬትድ ማለት ነው የትም ቦታ እንደዚህ ሊሳካል አይችልም ገብተ ተመልከት ሼር ኮፒ ሊንክ ሪፖስት ማድረግ እንደረሳ በሌሊቱ የፖርቹጋልና ክሮኤሽያ ጨዋታ ተመልሰን እንገናኛለን ይመቻችሁ ስፔን ኦስትሪያን ቀለል አርጋ 3-0 አሸንፋለች ወደ 16 ውስጥም ገብታለች ቀጣይ ተጋጣሚያቸው የሚሆነው እንግዲህ የፖርቹጋልና የክሮኤሽያ አሸናፊ ነው ሚኬል ኦሪዛባል 2 ጎሎችን አስቆጥሯል በወርልድ ካፕ ያገባቸውን ጎሎች 4 አድርሷል ደስ የሚል ቲም ነው የስፔን ቲም ቀለል አርገው ነው የሚጮቱት ኳሱን ፓሳቸው ምናቸው በቃ ቀለል ያለ ይሄ አጥቂያው አስፈሪ የሚባል አጥቂ አይደለም እንደነ ሃላንድ እንደነ ምባፔ ነገር ግን 16-50 ውስጥ ገዳይ የሆነ ጨራሽ የሆነ አጥቂ ነው ሚኬል ኦሪዛባል 2 ጎሎችን አስቆጥሯል በተለይ ማርኮ ኩኩሬላ ለምን ማድሪድ እንደገዛው ያየውበት ጨዋታ ነው ያ አጭር ያ ኩሩሩ የሚገርም ተጫዋች ነው እንዴ ፓስ የሚሰጣቸው ፓሶች የሚገራርሙ ፓሶች ናቸው ይመለሳል ይሮጣል ያጠቃል ይመለሳል ይሮጣል ፓሶቹ ምናምን አሪፍ ናቸው ማርኮ ኩኩሬላ ላሚን ያማልና ስፔኖች እንግዲህ ወደ 16 ውስጥ ገብተዋል ቀጣይ ተጋጣሚያቸው የሚሆነው ያው የክሮኤሽያና የፖርቹጋል አሸናፊ ነው እኔ እንደሚመስለኝ ከሆነ ፖርቹጋል ከስፔን ነው 16 ውስጥ የምናያቸው ስፔኖች ይሄንን ያለም ዋንጫ ያነሳሉ ተብሎ ከሚጠበቁ ቲሞች አንደኛ ናቸው እንግዲህ አሪፍ ቲም ነው ደስ የሚል ቲም ቀለል አድርጎ ነው የሚጮቱት ጨዋታውን ብቻ ስፔን ወደ ቀጣይ ዙር ማለፏን 16 መግባቷን አረጋግጣለች ኦሪዛባል ዛሬ የስፔን ሃሪኬን ሆኖ ነው ያመሸው ገባር 2 ጎሎችን አስቆጠረ ከኢኒሽታ በኋላ ስፔን በኖክአውት ጎል ስታስቆጠር እቺ አይኮኒክ ጎል ታስታውሳታላችሁ ኢኒሽታ ኔዘርላንድ ላይ 2010 ፋይናል ላይ ያስቆጠራትና ስፔን ከዛን ጊዜ በኋላ ኖክአውት ላይ ያስቆጠራ አጣቀም ኦሪዛባል ዛሬ ያስቆጠራል ያው ፔድሮ ፖሮም ሁለተኛውን ጎል አስቆጥሮ 3-0 ስፔን እና ዛሬ ያልገባኝ ነገር ለምን ላሚን ያማል ጎል እንዳላስቆጠረ ስለ በቃ እኔ ሙከራው ቆይ ላሳያችሁ ስታት ይሄ የያማል ስታት ነውና ምንም ጎል ምንም አሲስት የለውም ግን በቃ 4 ኦን ታርጌት 1 ኦፍ ታርጌት የሞከረው ጀስት
ኦሪዚያባላ ተመሳሳይ ሙከራን የሞከረው ግን ኦሪዚያባላ 2 ጎሎችን ማስቆጠር ችሏል። ዛሬ ያማል ቢያንስ 1 ጎል ማስቆጠር ነበረበት ግን አልሆነም። እና ስፔን በዓለም ዋንጫው ምንም ጨዋታ አልተሸነፈችም። ከ4ቱ ጨዋታዎች አንዱን አቻ ወጥታ 3ቱን ማሸነፍ ችላለች። እና በቀላል የምትታይ ቲም አይደለችም፣ እያደር እየጣፈጠች መጣለች። እና ቀጣይ ስፔን ከክሮኤሺያ እና ከፖርቹጋል አሸናፊ ጋር የምትጫወት ይሆናል ማለት ነው። እና እንዳልኳችሁ ነው ቴሌግራማችን ላይ ይህን ጨዋታ አሳክተናል። የፖርቹጋል ጨዋታ ላይ 2 ጎል እንጠብቃለን። ከዛ በተከታታይ 4ኛ ጊዜ ማለት ነው። ቴሌግራም ባይሆን ያለ መቀላቀል የምትፈልጉ ተቀላቀሉ። ይመቻችሁ። ይቹት ፖርቹጋልን የምትገጥማት ስፔን 3-0 ኦስትሪያን አሸንፋለች ማለት ነው። ምን ነው ፖርቹጋል አያልፍም? ደበረ ያልፋል። ዛሬ ያለቅሶ ሲደገም ማየት አንፈልግም። በነገራችን ላይ ይሄ ወርልድ ካፕ ከተጀመረ ስፔን 1 ጎል አልገባበትም። እንዳለ በክሊን ሺት ፖርቹጋልን ሲገጥም ይገባበታል፣ አያሳስብም ማለት ነው። ይሄ ተረገመ አጥቂ አንደርሬትድ የሪያል ሶሺዳዶ ኦያርዛባል የሚባለው ካወቃችሁት 4 ጎል ደርሷል። ለጎልደን ቡቱ አለው እያለ ነው። ኧረ ዘንድሮ የሚያገባባው ሰው በዛ። በስማ ኤኒዌይ ቅድም እንዳልኳችሁ የፖርቹጋልን ጨዋታ አብረን ነው የምናየው። ቴሌግራም ላይ በማስቀምጥላችሁ ሊንክ ስትሪም እናደርጋለን ማለት ነው። ከኔ ሪያክሽን ጋር አብረን እናያለን በጥራት ማለት ነው፣ ያለ መቆራረጥ። ፒስ